ኦሮሚያ ባንክ የዜና ኢትዮጵያ የቢዝነስ አጋራችን ነው። ከልብ እናመሰግናለን። በድጋሚ እንደምን ዋላችሁ ክቡራን ተመልካቾቻችን። አሁን ከኢትዮጵያ ቴሌቪዥን የዜና ኢትዮጵያ የቢዝነስ ዘገባ ወደ እናንተ ይደርሳል። አብራችሁን ቆዩ። በዚሁ ወደ ቀዳሚ ጉዳያችን እናልፋለን። 9ኛው የአበባና ፍራፍሬ ኤክስፖ በአዲስ አበባ ተከፈተ። በሚሊኒየም አዳራሽ በተከፈተው ኤክስፖ በአበባና ፍራፍሬ ዘርፍ የተሰማሩ አምራቾች፣ አቅራቢዎችና በተዘማጅ ዘርፍ የሚሰሩ አንቀሳቃሾች ተሳታፊ ሆነዋል። ኤክስፖን የከፈቱት የግብርና ሚኒስትሩ ግርማ መንቴ ከቅርብ ዓመታት ወዲህ በዘርፉ ውጤት እየመጣ እንደሆነ ተናግረዋል። እዚህ ጉዳይ ላይ አጠር ያለ ቆይታ እናደርጋለን። ክቡራን ተመልካቾቻችን ሁነቱን የተከታተለው ባልደረባችን ሳምሶን ገድሉ በቀጥታ መስመራችን ላይ ይገኛል። እንደምን ዋልክ ሳምሶን? እስኪ ዘርፉ አሁን ያለበት ደረጃ ምን ይመስላል? ከዘርፉ የሚገኘውን ጥቅም ለማሳደግስ ምን ይሰራል ተባለ? ባጭሩ ንገረን። አመሰግናለሁኝ አሚር። እንግዲህ የ9ኛው የሆርቲካልቸር ወይም የአበባና ፍራፍሬ ኤግዚቢሽን በዚህ በሚሊኒየም አዳራሽ ሲከፈት የግብርና ሚኒስትሩ ግርማ መንቴ የመክፈቻ ንግግር እንዲሁ አድርገዋል። በዚህ በንግግራቸው እንግዲህ ዘርፉ እስከዛሬ የመጣበትን መንገድ አንስተዋል። በዚህ ዘርፍ ላይ እንግዲህ በተለይ ደግሞ ከዚህ ከአበባው ባሻገር በዚህ በፍራፍሬ ዘርፍ ላይ በተገናኘ እንግዲህ ኢትዮጵያ በምግብ ሉዓላዊነት ራሷን ለመቻል የምታደርገው ጥረት አንስተው ለዚህ ደግሞ የሆርቲካልቸር ዘርፉ ያለውን እድሎች ጭምር አንስተዋል። ይህንን እድል የበለጠ ደግሞ ለመጠቀምና የበለጠ ለሀገር አስተዋጽኦ እንዲያበረክት ለማድረግ ደግሞ ከሚመለከታቸው የዘርፉ ተዋናያን ጋር በጋራ መስራትን እንደሚቀጥልም መንግስት እንደሚቀጥልም አንስተዋል። ከዛ ባሻገር እንግዲህ ይህ የሆርቲካልቸር ዘርፉ እስከዛሬ ድረስ የመጣበትን መንገድ እንኳን ዞር ብለን ብንመለከተው ባለፉት 6 ወራት ገቢ ማስገኘት የቻለውን የውጭ ምንዛሪ እንኳን ብንመለከት ከ366 ሚሊዮን ዶላር በላይ ገቢ ማስገኘት ችሏል። ከዛ ባሻገር ደግሞ ሴክተሩ እንደ ሴክተር ከተጀመረበት ጊዜ አንስቶ ከ6 ቢሊዮን ዶላር በላይ ለሀገር ገቢ ማምጣት የቻለ ዘርፍ ነው። እንግዲህ ይህ ሲነሳ እዚሁ አምራቾችም ጭምር ዞር ብዬ ለማናገር ሞክር ያለው እንግዲህ ይሄ ሁሉ የውጭ ምንዛሪ እየተገኘ ያለው በጣም ውስን የሚባል ሪሶርስም ወይም ደግሞ ሀብትን በመጠቀም ውስን መሬትን በመጠቀም የተገኘ ሀብት ነው። በየአመቱ ከግማሽ ቢሊዮን ዶላር በላይ እንደማለት ነው እንግዲህ ገቢ ያስገኘ የሚገኘው። ከዛ ባሻገር እንግዲህ ከ200 ሺህ በላይ ለሚሆኑ ሰዎችም ኢትዮጵያውያንም ደግሞ የስራ ዕድል መፍጠር የቻለ ዘርፍ ነው። እንግዲህ ይህ ዘርፍ እስከዛሬ ከመጣበት መንገድ ባሻገር እንዲሁ የውጭ ምንዛሬ እጥረትን ለመቅረፍ እንግዲህ መንግስት አሁን ተግባራዊ ያደረገው ጊዜ ማይክሮ ኢኮኖሚ ማሻሻያውን ጭምር ተነስቷል። ስለዚህ ይሄ የበለጠ ለሴክተሩ የበለጠ እድል የሰጠ ለዘርፉ የበለጠ እድል የሰጠና የበለጠ ምርታማነታቸውን እንዲጨምሩ ጭምር በር የከፈተ ስለመሆኑ ተነስቷል። ከዛ ባለፈ ደግሞ የህግ ማዕቀፎችን እንዲሁም ደግሞ የመሬት አቅርቦትና ሌሎች ከዚህ ከሰላም ጋር የተገናኙ እክሎች ነው በመቅረፍ ረገድ መንግስት ወደፊትም በጣም የተሻለ ስራን የተሻለ ተቀራርበው በመስራት የተሻለ ውጤትን ማምጣት እንደሚቻል ጭምር ከዚህ ከመድረኩ ተነስቷል። ከዛ ባሻገር ግን ኤግዚቢሽኑ እጅግ በርካታ ኢትዮጵያ ውስጥ ይሄም እየተደረገ ነው የሚለውን ማሳየት የሚቻሉ የፍራፍሬ ምርቶች እንግዲህ ኤክስፖርት በቅርቡ ማድረግ የጀመርነው አቮካዶ ጭምር አለ። ከዛም ባሻገር ሙዝና የተለያዩ የፍራፍሬ ምርቶችም ጭምር ኤክስፖርት የሚደረጉት ጭምር እዚህ ኤግዚቢሽን ውስጥ ቀርቧል። አበባ እንደሚታየው ነው እንግዲህ በውጭ ምንዛሪን በማስገኘት ረገድ ያለውን ሚና በይበልጥ ማሳየት በሚችል ደረጃ በዚህ ኤግዚቢሽን ቀርቦ እየታየ ይገኛል። ለሚቀጥሉ 3 ቀናት እንግዲህ የኤግዚቢሽን ክፍት ይሆናል ለተመልካቾች። እንግዲህ በዚህ አካባቢ ያለ ሁሉም ሰው ከዘርፉ መጥቶ ምን አይነት ጥቅም እየተገኘ ነው፣ ዘርፉ ያለበት ደረጃ ምን ይመስላል የሚለውን መጥቶ መጎብኘት እንደሚችል ከኤግዚቢሽኑ አዘጋጆች መልእክት ተላልፏል። ለሰዓቱ አሚር ያለኝ መረጃ ይሄን ይመስላል። ሳምሶን ለመረጃው እናመሰግናለን። መልካም ቀን ይሁንልህ። ወደ ሌሎች ዜናዎች እናልፋለን። የውጭ ምንዛሪ ተመን ማሻሻያ ከተደረገ በኋላ የብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችት በ200 በመቶ መጨመሩን የባንኩ ገዢ ማሞ ምህረቱ ገለጹ። ማሻሻያው የውጭ ምንዛሪ ፍሰት እንዲጨምርና ቀድሞ የነበረው የውጭ ምንዛሪ እጥረት እንዲቃለል ማድረጉም ተገልጿል። ኤዶም አማረ ተጨማሪ አላት።
በውጭ ምንዛሬ አስተዳደር ላይ ማሻሻያ ያደረገው ኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት ስርዓት ያሸጋገረው በሐምሌ ወር 2016 ዓመተ ምህረት ነበር። ማሻሻያው የተረጋጋ የውጭ ምንዛሬ ተመንና ገበያን በማረጋጋት ላይ ትኩረቱን ያደረገ መሆኑም ተገልጿል። በዚህም በኢትዮጵያ ኢኮኖሚ ስር ሰዶ የቆየው የውጭ ምንዛሬ እጥረት ችግር በሂደት እየተቃለለ እንደሚገኝ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። በውጭ ምንዛሬ አስተዳደር ላይ የሚታዩ ክፍተቶችንም ለማስተካከል እየተሰራ እንደሆነ የባንኩ ገዢ ተናግረዋል። ብሔራዊ ባንክ ከባንክ ስራ አስፈጻሚዎች ጋር በአጠቃላይ የውጭ ምንዛሬ አስተዳደር ሪፎርም አፈጻጸምን በተመለከተ ሰፊ ውይይት አድርጓል። በዚህ ውይይት ወቅት በአፈጻጸም ረገድ የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ አስተዳደር መመሪያዎች በጥብቅ እንዲተገበሩ መመሪያ ተሰጥቷል። በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉ የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ የውጭ ምንዛሬ እንዲያቀርቡ መግባባት ላይ ተደርሷል። የኢትዮጵያ ብሔራዊ ባንክ በየ2 ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሬ ሽያጭ ጨረታን ከዛሬ መጋቢት 23 2017 ዓመተ ምህረት ይጀምራልን ብለዋል። የውጭ ምንዛሬ አቅርቦትን ለማሻሻልና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየ2 ሳምንቱ ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጥል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ለእያንዳንዱ ጨረታ የሚቀርበው የውጭ ምንዛሬ መጠን የሚወሰነው በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ ይሆናል። በቴክኖሎጂ በመታገዝ በህገ ወጥ መንገድ የገንዘብ ዝውውር በሚያካሂዱ ግለሰቦችና የሐዋላ ተቋማት ላይም እርምጃ እንደሚወሰድ ነው ማሞ ምህረቱ የገለጹት። የኢትዮጵያ ብሔራዊ ባንክ የተለያዩ የቴክኖሎጂ ዘዴዎችን በመጠቀም እንደ አስፈላጊነቱ ከፋይናንስ ደህንነት አገልግሎትና ሌሎች የህግ አስከባሪ አካላት ጋር በመተባበር የውጭ ምንዛሬ ግብይት ከባንክ ስርዓት ውጪ በሚያካሂዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይም ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጥሱ ግለሰቦች፣ የሐዋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል። በገበያ ላይ የተመሰረተ የውጭ ምንዛሬ ተመን ስርዓት ተግባራዊ ከተደረገ ወዲህ ብሔራዊ ባንክ 2 ጊዜ የውጭ ምንዛሬን ለባንኮች በጨረታ መሸጡም የሚታወስ ነው። በአማራ ክልል ኮምቦልቻ ከተማ በማህበር ተደራጅተው በግብርናው ዘርፍ የተሰማሩ እናቶች ተጠቃሚ መሆናቸውን ተናገሩ። በዘርፉ ከተሰማሩ እናቶች መካከል አንዳቸውን አነጋግረናል። ተሞክሯቸውን ከራሳቸው አንደበት እንከታተል። ስሜ ፀሐይነሽ ሰይድ ይባላል። ቦርከና ክፍለ ከተማ በየጎፍ ቀበሌ አካባቢ ነው የምኖረው። ምንድነው ወደዚህ አሁን ምርት እንሰራለን ማለት ይሄንን ቆሻሻ አካባቢ የነበረ አጥሪተን ነው ይሄንን ቦታ አሁን ማምረት ላይ የጀመርንበት። ከዛ በፊት ምንድነው እኛ ቀበሌያችን ጋር ጠየቅንና ሁሉም ስራ ፈት ስለነበር እንደው ሴቶች በተሻለ ነገር አምርተን ራሳችን ተጠቃሚ ልጆቻችንን ቤተሰቡን አካባቢውን ተጠቃሚ ለማድረግ ቀበሌ ባዶ ቦታ ካላችሁ ፈልጉና እናደራጃችሁ አሉን። ከዛ ወደ 38 አካባቢ ነበርን ሴቶቹ ተደራጀን፣ ተፈቀደልን። ባለፈው 2016 ግንቦት መጨረሻ አካባቢ ላይ ነው እንትን አደረግን፣ እርሻውን አሳረስን። ከዛ ባለፈው አመት ስንዴ ወቃለት ወደ 23 ኩንታል ስንዴ ነው ያመረትንበት። ይሄንን ቦታ 23 ኩንታል ስንዴ ከወቃን በኋላ እንደገና ጥቅምት መጨረሻ ላይ ስንዳችንን ጨርሰን ወደ አትክልት ለመቀየር ብለን ለአትክልት አረስ ነው። ከዛ ቁጭ ብለን ተነጋግረን ሁላችንም ሰዎች ምን እናድርገው ምንድነው አሁን የምንዘራው በሚል ወደ ካሮት ዘር ውስጥ ገባን። ካሮት ዘራ ነው። አሁን ካሮቱ እዚህ ደረጃ ላይ ደርሷል። አሁን ያለው ሁኔታ ዞሮ ዞሮ እንግዲህ ከዚህ ካሮት ደግሞ የተሻለ ነገር እናገኛለን ብለን ጠብቃለን። 600-700 ሺህ እንሸጣለን የሚል ግምቱ ነው ያለንኛ። እኛ ጋር ተደራጀ ሰው አረብ ሀገር ሄደው የተመላሾችም ጭምር ሁሉ አሉ። ስደት ከመሄድ እንደው የሚሻል ይሄ ነው አይነት ነገር ከወንዶች እንደውም ገንዘብ ስጡን ከምንል ራሳችን አደራጃለን። እሱም ብቻ አይደለም የአካባቢ ማህበረሰብ አትክልት መሬቶቹን ጦም ከማሳደር ከስቦም የቱን ያክል ገቢ እንደሚያገኝ ወጣቱ ስራ ላይ ቢሰማራ ጥቅም ያገኛል የሚል እሱንም እንዳራያ ለማሳየት ነው የፈለግነው። እኛ ሁሉ ጊዜ ይሄን እርሻ አርሰን እኛ እንጠቀማለን አይደለም። የተወሰነ ወደ መሻሻል ደረጃ ካደረስን ደግሞ ሌሎች ደግሞ ከኛ በታች ያሉትን ሴቶች አምጥተን እዛ አደራጅተን ምርት ሲጀምሩ
እነሱን ማይተን ነው መሄድ የምንፈልገው እኛ የተሻለ ነገር እና ወደ ኢንተርፕራይዝ እንሸጋገራለን የመሸጫ ቦታ ይሰጠን ብለናል ከተማ አስተዳደሩ እሱን ቦታ ከተሰጡን አትክልተኛ እንደውም እየተቀበል ከገበሬዎቹ ወይ ከሚደራጁ ሰዎች እኛ ራሳችን ደግሞ እንሸጣለን ብለን እናስባለን ማለት የኢኮኖሚ ሽግግር ለማድረግ ነው እኛ ሐሳባችን ይሄንን ከዋጣን በኋላ ሽንኩርትን ተክላለን አሁን ደግሞ ሁለተኛ ዙር ሶስተኛ ዙር ማለት ነው ስለዚህ በአመት 4 ጊዜ እንጠቀማለን ብለን ነው የምናስበው ወይ እንደው ለሌሎቹ አይደለም መተው ከኛ ጋር ልምድ መውሰድ አለባቸው ወደ ውጭ ምንዛሬና ዓለም አቀፍ የገበያ መረጃችን እናልፋለን ዛሬ በኢትዮጵያ ንግድ ባንክ አንዱ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ59 ሳንቲም እየገዛ በ131 ብር ከ17 ሳንቲም እየሸጠ ነው እነዚህንና ሌሎች ተያያዥ የግብይት መረጃዎችን እንከታተል ክቡራን ተመልካቾቻችን ከዜና ኢትዮጵያ የቢዝነስ ዜናዎች በዚያ በቁ ስለተከታተላችሁን ከልብ እናመሰግናለን